የበዛውን ያንተ ምሕረት አይቼ የተትረፈረፈ ጸጋን ቀምሼ አንተን አለማምለክ ነውር ሆኖ ታየኝ። ይልቅስ መጨመር መቀኘትን አስቤ ላመስግንህ ከፍ ላደርግህ ልቀኝልህ ልዘምርልህ የርኅራኄ አምላክ ነህ ዓይኖች አይተውሃል ከትናንቱ ይልቅ ልቀርብህ ላመስግንህ ከፍ ላደርግህ ልቀኝልህ ልዘምርልህ የርኅራኄ ክብር ጠምቶት የመጣ ሰው አለ እዚህ። ህልውናን ፈልጎ የመጣ ሰው አለ እዚህ። ፊቱን ፈልጎ የመጣ ሰው አለ እዚህ። አንተ ሰው ለአንተ ግን እነግርሃለሁ ጌታ ፊቱን በአንተ ላይ ያበራብሃል። ማውቀው ይሄን ነው ስለ አባቴ ስለ ኢየሱስ ምን ማወራው አለኝ ካነበብኩት በቀር ከፍቅሩ በቀር ከምክሩ እንዴት እንደወጣው ያለ ክፉ የማውቀው ይሄን ሃሌሉያ ሃሌሉያ። መጽሐፍ ኦልሞስት 8 ዓመት ያህል ያው ሳገላብጠው ነው የቆየሁት። ወደ ጌታ ቤት ከመጣው በኋላ የመጀመሪያ ኤክስፒሪየንሴ ነው እና የተጠቀምኩት መጠቀም አለ። ብዙ ጊዜ ጉባኤ ላይ አስተምረዋለሁ እና ደግሞ ብዙ አንባለሁ ስለዛም እና በተለይ ደግሞ ዚስ ዴይስ ያው ኮንትሮቨርሻል ሆኖ በኢትዮጵያ ሚዲያዎች ላይ ቅዱሳን እንደዛ የተለያየ ነገር ሲነጋገሩ ሰማለሁ። ሶ ለዛ መልስ አለው ብዬ አስባለሁ። ምክንያቱም ምንም ጽንፍ የያዘ ነገር የለውም። ባላንስ ያደረገ ነው። ኮሬክሽን የሚሰጠውን ኮሬክሽን ይሰጣል። ጥቅሙን ደግሞ ቅዱሳን በደንብ አውቀው በአንደርስታንዲንግ እና በኖሌጅ ልሳን መጸለይ እንዲችሉ የሚረዳ በጣም ሰው እጅ ገብቶ እንዲነበብ በጣም ጸልያለሁ። ጌታን ደግሞ አምነዋለሁ። ሰዎች እጅ ገብቶ ብዙ ለውጥ ያመጣል ብዬ አምናለሁ። ኢቭን በልሳን የሚጸልዩ ሰዎች ሙሉ አንደርስታንዲንግ ኖሯቸው እንዲጸልዩ፣ በአግባቡ እንዲጸልዩ፣ በስርዓት እንዲጸልዩ እንደዚህ ወጣ ያሉ ነገሮችን የሚያስተካክል መጽሐፍ ነው። ሃሌሉያ ሃሌሉያ እላለሁ። ኢየሱስ ጌታ ነው። ሃሌሉያ ክብር ለኢየሱስ ይሁን። እግዚአብሔር ያክብራችሁ። ቁጭ በሉ። ሃሌሉያ በጣም ደስ ብሎኛል እዚህ በመገኘቴ የእግዚአብሔርን ቃል ከእናንተ ጋር ለመከፋፈል እድል ስላገኘው እግዚአብሔርን አመሰግናለሁ። ጌታ ተናግሮኝ መጥቻለሁ። ዛሬ ከባድ እሳት እዚህ ቦታ ላይ ወርድ። አሜን አሜን አሜን። ብዙ ሰው ሰክሮ ነው ወደ ቤቱ የሚገባው። ሃሌሉያ ክብር ለኢየሱስ ይሁን። በዚህ ያላችሁ እንግዶች ጌታ ኢየሱስ ይባርካችሁ። ተዘጋጅታችኋል? እስቲ የተዘጋጀ ዛሬ ክብር ለኢየሱስ ይሁን። ከጎናችሁ ያለውን ሰው በደንብ አድርገኝ በሉት። እንደዚህ የምታየኝ ለመጨረሻ ጊዜ ነው። ከዚህ ፕሮግራም በኋላ ወደ ሌላ ክብር እለወጣለሁ በሉ። ግዴላችሁም ኃይል ያለው አፋችሁ ላይ ነው። ጌታ ተናግሮኛል። በሳት ተለኩሰ ዛሬ ትወጣል። ሾራ ባሃቶ ከና ራማሃቶ ኮሎቦሮዶቦስ አሜን 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 አሜን። ክብር ለኢየሱስ ይሁን። አጠር ያለ ቃል አካፍላችኋለሁ። የምንሰማውን ቃል በእምነት እንግዲህ ማዋሃድ ደግሞ የኛ ድርሻ ይሆናል ማለት ነው። ጌታ ኢየሱስ እንደዚህ ያለ እኔ የምነግራችሁ ቃል መንፈስም ነው ሕይወትም ነው። ቃል ስንሰማ ቃል ብቻ ሳይሆን እየሰማን ያለ ነው የኢየሱስ ሕይወት በመንፈስ ቅዱስ በእኛ ውስጥ እንዲፈስ እየፈቀድን ነው። የእግዚአብሔር ቃል ሕያው ነው፣ የሚሰራው ነው። በሁለት ወገን ከተሳለ ሰይፍ ይልቅ ስለታም ነው። አጥንትን፣ ጅማትን፣ ቅልጥምን ዛሬ የሆነ ሰው እንደዚህ ቃሉ መጥቶ ብትንትን ብትንትን አረ አሜን በልግድ የለህም። ይኸው ለእግዚአብሔር ሊፈውስ ሲፈልግ የሚሰጥህ ምንም ነገር የለም። ዶክተር አይደለም የሚልክልህ፣ ቃሉን ነው የሚልክልህ። ቃሉን ላከ፣ ፈወሳቸው፣ ከመከራቸውም ሁሉ አዳናቸው። የእግዚአብሔር ቃል ዛሬ መጥቶ አንድን ሰው እዚህ ጋር ማጅራቱን ይዞ ካለበት መከራ እንደዚህ ነጥቆ የሚያወጣው አንድ ሰው ይኸውላችሁ ከመከራው ጋር ለዘላለም
በአንድ ቃል የሚሰናበት አንድ ሰው አለ። እኔ ትንቢት ይዤ መጥቻለሁ። ዛሬ አንድ ቃል ይመጣሃል። ዘመንህ ለዘላለም ይቀየራል። አሜን 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 አሜን። አይገርም? የእግዚአብሔር ቃል መንፈስህን፣ ነፍስህን፣ አጥንትህን፣ ጅማትህን፣ ቅልጥምህን ብትንትንትንትንትንትን ይሄ ስለታም የሆነ ቃል አንድ ሰው ጋር በኢየሱስ ነው። ጌታ ኢየሱስ እንደዚህ አለ፣ እኔ የምነግራችሁ ቃል ሕይወት ነው አለ። እኔን ብትሰሙ ሕይወት በሆነላችሁ ነበር አለ። ማንኛውም የሞተ ነገራችሁ ዛሬ አቤት አቤት፣ እዚህ አካባቢ መሰለኝ ክብር ነው ወይስ እዚህ አካባቢ ነው ያለ? ማንኛውም የሞተው ነገር ዛሬ በቃሉ ሕይወት ያገኝ። ኢየሱስ ጌታን አጨብጭቦ ለጌታ ክብርና ቁጭ በሉ። የማካፍላችሁ ቃል የመልእክቴ ርዕስ ፓኒም ነው የሚለው። ፓኒም በሉ እስቲ። እግዚአብሔር ለሙሴ ዘጸአት 33:14 ላይ በፊት እሄዳለሁ አሳርፈሃለሁ። የእንግሊዘኛው my presence ወይም ፓኒም will go with you and I will give you rest ነው የሚለው። ሙሴን እንደዚህ ያለው የኔ ህልውና፣ የኔ መገኘት፣ የኔ ክብር ካንተ ጋር ይሄዳል። በሄድክበት ሁሉ ባለድል ያደርጋል። የኔ ፓኒም አንተ ላይ ያርፋል አለ። ጌታ ሆይ ፓኒምህን አሳየኝና ይበቃኛል አለው። እሱ ደግሞ ዛሬ እግዚአብሔር ምን ብሎ ይመጣ መሰላችሁ? የሆነ ሰው ፓኒም ይታየዋል። የሆነ ሰው ላይ እግዚአብሔር ክብሩን ይገልጥበታል። አረ ካመንክ ስለኔ ነው የሚናገረው። በልግድ የለህም። ካሁኑ እየመጣብኝ ነው ያለው። ሙሴን እንደዚህ ያለው ትፈልጋለህ ወይ አለው። ክብሬን ማየት ትፈልጋለህ ወይ አለው። ፓኒም ይለቀቅብሃል አለ። አሜን አሜን አሜን። ኢየሱስ ጌታ ነው። ቁጭ በሉ። ክብር ለጌታ ይሁን። ፓኒም ማለት የእግዚአብሔር ፕሬዘንስ ማለት ነው። የእግዚአብሔር ክብር ማለት ነው። የእግዚአብሔር ፊት ማለት ነው። the face of the Lord እግዚአብሔር ፊቱን አበራል ማለት ነው። ከዛ ሰከንድ ጀምሮ ያንተ ህይወት፣ ያንተ ዘመን፣ ያንተ ነገር ሁሉ ይቀየራል። ዛሬ እግዚአብሔር ፊቱን የሚያበራለት አንድ ሰው አሜን አሜን አሜን። እግዚአብሔር መጽሐፍ ቅዱሳችንን ስናነብ አንድን ሰው ብቻ እንደ ልቤ የሆነ ፈቃዴን የሚፈጽም a man after my own heart አንድን ሰው ብቻ ነው። ያ ሰው ዳዊት ነው። የተማረ ሰው አይደለም። ጦርነት ተዋግቶ አይደለም። ጎልያድን ገሎ አይደለም። እረኛ ነው። ያለው ሀብት በረባሶ ክራር እና አምባሻ ነው። ይሄው ነው። በምድረ በዳ ግን እንደዚህ ይላል፣ እንጨትና ውሃ በሌለበት ምድረ በዳ አቤቱ ነፍሴ አንተን ናፈቀች፣ ነፍሴ አንተን አለች። ጌታ ሆይ መዝሙር 27 ቁጥር 4 ላይ ደግሞ እንደዚህ አለ፣ እግዚአብሔርን አንዲት ነገር ለመንኩት እሷንም ብቻ እሻለሁ፣ በሕይወቴ ዘመን ሁሉ የእግዚአብሔርን ፓኒም አይ ዘንድ፣ መቅደሱን እመለከት ዘንድ፣ በሱ ህልውና ውስጥ እኖር ዘንድ። ኧረ አሜን 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 ትላላችሁ ወይ? ዛሬ የሆነ ሰው ላይ እግዚአብሔር ክብሩን በኃይል ይገልጣል። ይኸውላችሁ እግዚአብሔር ዳዊትን ቀባው። ከዛ ንጉሥ ሆነ። 12ቱንም የእስራኤል ነገዶች ዩኒፋይ አደረገ። ኢየሩሳሌምን ዋና ከተማ አደረገ። ብዙ ወርቆች ኖሩት፣ ብዙ ሀብት ኖረው፣ ውስጡ ግን አልረካም። እንደዚህ አለ፣ ታቦቱ የት ነው ያለው? ክብሩ የት ነው ያለው? እሱ ከሌለ ወርቅ ቢኖር ሀብት ቢኖር ዝና ቢኖር አልፈልግም አለ። አስመጡልኝ አለ። ስለ አንድ ሰው እየተናገርኩ ነው ዛሬ። ክብር ጠምቶት የመጣ ሰው አለ እዚህ። ህልውናውን ፈልጎ የመጣ ሰው አለ እዚህ። ፊቱን ፈልጎ የመጣ ሰው አለ እዚህ። አንተ ሰው ለአንተ ግን እነግርሃለሁ፣ ጌታ ፊቱን በአንተ ላይ ያበራብሃል። አሜን 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 አሜን። እሺ ቁጭ በሉ። ታሪኩን አጠር አድርጌ ይናገራል። ከዛ በኋላ ታቦቱን አስመጡልኝ አለ። ታቦቱ ለ20 ዓመት ተማርኮ ንቀውት አቧራ ጠጥቶ የሆነ ሰውዬ ቤት አለ። እንደለመዱት መስሏቸው አንስቶ እንስሳ ላይ ሊጭን ሲሞክር እዛው ሽባ አድርጎ ገደለው። ከዛ ዳዊት ፈራ። እኔ ነገር አልፈልግም፣
እንዲህ የሚገል ከሆነ ጌታ ተቀጥቶ ከሆነ አልፈልግም ሲል አንዱ ካህን እንደዚህ አለ፣ ቢገለኝም ፈልገዋለሁ፣ ከነ ልጆቼ ይጨርሰኝ፣ ይሄን ታቦት ወስደዋለሁ አለ። ከዛ ዳዊት ሲጠብቅ ሰውየው አይሞትም። ወሬ ሲሰማ ምን አለ? ልጆቹ ተባርከዋል፣ እሱ ተባርከዋል፣ ሰፈሩ ተባርከዋል፣ አካባቢ ተባርከዋል። እንዴ ለምን ያኛውን ገሎ ይሄኛውን አልገደለም ብሎ ጠየቀ። ለካ ይሄ ሰውዬ ታቦቱ እንዴት እንደሚያዝ ያውቃል። ስለ ታቡ ሚስጥሩን ያውቃል። ይሄ ታቦት ምን እንደሆነ ያውቃል። ከዛ በኋላ ዳዊት ካህናቱን በሙሉ ሰበሰባቸውና ስለ ታቦቱ አስጠናቸው። ታቦት ለአራት ነው የሚያዘው። ከዛ በኋላ መቅደስ ውስጥ ነው የሚቀመጠው። ነው እንዴ? በሉ ካህናቶች ተዘጋጀዋል። ከዛ 4000 ነቢያትን የሚዘምሩ ሰዎችን አዘጋጀ። ታቦት ውስጥ ከዛ ሲመጣ መግባት ያለበት የሙሴ ድንኳን ውስጥ ነው። ዳዊት ግን ልብሱን አወለቀና እኔ ሌላ ድንኳን አሰራለታል። ይሄን ታቦት ወደ ድንኳኑ አስገባለሁ። ከዛ ልብሱን አወለቀና ራቁቱን እያሸበሸበ ወደ ድንኳኑ አስገባ። አሁን ልነግራችሁ ነው እኮ ሚስጥር ልነግራችሁ ነው። የሚገርማችሁ በቅርብ ጊዜ አንድ የቤተ ክርስቲያናችን አገልጋይ ኢየሩሳሌም ሄደ እና ቀጥታ የሲጄ ሰው ሲሄድ የት እንደሚሄድ መገመት አያቅታችሁ። የት የሚሄድ ይመስላችኋል? ኢየሩሳሌም ሲሄድ የሲጄ ሰው ነው። መንፈስ ቅዱስ የወረደበት እዛ አፐር ሩም ላይ ሄደ። እዛ እየተንከባለለ ደወለልኝና አንድ ነገር ግን ግራ ገባኝ አለ። መንፈስ ቅዱስ የወረደበት ያ አፐር ሩም ስሩ የዳዊት መቃብር ነው። የዳዊት መቃብር ነው። ለካ ዳዊት ኑሮ ብቻ ሳይሆን መቃብሩና ሞቱ ራሱ ያደረገው የእግዚአብሔር ሕልውና ያለበት ቦታ። አሜን ትላላችሁ ወይ? ከዛ ይኸውላችሁ ጌታ ኢየሱስ መጨረሻ ላይ እራት የት እናዘጋጅልህ ሲሉት ትሄዱና ውሃ እየቀዳ ያለ ሰው አለ፣ የተሸከመ እንስራ የተሸከመ ሰው ተከትላችሁ ሂዱ። ሰገነት ላይ በደርብ የተነጠፈ ቦታ ታገኛላችሁ። ለካ ያ ቦታ ዳዊት ድንኳኑን ያመጣበት ቦታ ነበር። መጨረሻ ላይ 120 ሰዎች የነበሩበት ቦታ ማለት ያ ቦታ ነው። ኧረ አሜን ትላለህ ወይ? ዳዊት እንደዚህ ያለ በህይወቴ ዘመን ሁሉ እግዚአብሔርን የምለምነው አንድ ነገር ብቻ ነው። ኧረ አሜን 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 አሜን። ኧረ አሜን አሜን አሜን። ይኸውላችሁ ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 6 ላይ እንደዚህ ይላል እግዚአብሔር ቃል፣ በክርስቶስ ፊት የእግዚአብሔር የክብሩን ዕውቀት ብርሃን ይሰጥ ዘንድ በልባችን የበራ በጨለማ ደግሞ ብርሃን ይሁን ያለ እግዚአብሔር ነው አለ። ኧረ አሜን አሜን። ዛሬ የሆነ ሰው ክብር እያበራ ይወጣል። ሁለተኛ ቆሮንቶስ 3:18 ሁላችንም በቃላችን እንለዋለን። እኛም ሁላችን በሉ በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያንን መልክ እስክንመስል ድረስ የትኛውን መልክ? ያ በተራራ ላይ የበራውን የኢየሱስን ፊት እንመስል ዘንድ፣ ያ ሙሉ በሙሉ ክብር የሆነውን መልክ እንመስል ዘንድ ከክብር ወደ ክብር ምን እናደርጋለን? ከጎናችሁ ያለውን ሰው ዛሬ ወደ ሌላ ክብር ክልል ልገባ ነው። ሁለት ነገር ተናግሬ ጨርሳለሁ። ከዛ ጸልያለሁ። ያየሁትን ራእይ ልንገራችሁ። የሆኑ ሰዎች እዚህ ጋር ማብሪያና ማጥፊያ አለ ላያቸው ላይ የሆነ እጅ መጥቶ ሲነካቸው ፊታቸው ሲበራ አየሁ። ከዚህ በኋላ አንተ የምትታይበት ዘመን አብቅቷል። አንተ ላይ ግን የናዝሬቱ ኢየሱስ የሚታይበት ዘመን ነው። ይሄ ዘመን የክብር ዘመን ነው። አረ አሜን አሜን አሜን። ሰፈር ውስጥ የሚጠብቁ ውድቀትን የሚጠብቁ ውርደትን የሚጠብቁ የእግዚአብሔርን ክብር አንተ ላይ ለጌታ ክብር ሰጣችሁ ቁጭ በሉ። ጌታ ኢየሱስ አገልግሎቱን ከጨረሰ በኋላ ከሞት ከተነሳ በኋላ ለ40 ቀን ትንሣኤውን ብዙ ማስረጃና ምልክት ከተናገረ በኋላ የመጨረሻው ንግግር እየተናገረ ወደ ደመና ውስጥ የገባው ኃይልን እስክትቀበሉ ከኢየሩሳሌም አትጡ። ዮሐንስ በውሃ አጥምቋችሁ ነበር። እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስና በእሳት ትጠመቃላችሁ። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በይሁዳ በሰማርያ በኢየሩሳሌም እስከ ምድር ዳርቻ ድረስ ምስክሮች ትሆናላችሁ እያለ
ኧረ አሜን በለው። ከዛ ሐዋርያት ሥራ ምዕራፍ 2 ላይ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። እኔ ታሪክ ልናገር አልመጣሁም። አሁን በዚህ አዳራሽ የሚሆነውን ነገር ነው የምናገረው። ተቀምጠው የነበሩበትን ቤት ሁሉ ሞላ። በእያንዳንዱም የተከፋፈሉ ልሳኖች ታዩአቸው። ዛሬ የሆነ ክብር አንቺ ላይ ይመጣል። አሜን አሜን አሜን። ማን ይቻላቸው ታዲያ ሐዋርያትን? ከዛ በኋላ እሳቱን ተቀበለው። ሐዋርያት ሥራ ምዕራፍ 3 ላይ እድሜ ዘመናቸውን ያውቁት የነበረ እድሜው ከ40 ዓመት የሚበልጥን ሰው ሲያዩት እንደ ድሮ ሊያዩት አልቻሉም። ትኩር ብለህ ወደኛ ተመልከት። ብርና ወርቅ የለኝም፣ ይሄ ያለኝን ግን እሰጥሃለሁ። በናዝሬቱ በኢየሱስ ስም ተነሳና ተመላለስ። እባካችሁ ከጎናችሁ ያለውን ሰው ነካ አድርጋችሁ ዛሬ እሳት ትቀበላለህ በሉት። ድገምና በል በኢየሱስ ስም፣ ድገምና በል በኢየሱስ ስም። እየተናገሩ እሳት እየወደቀባቸው ያሉ ሰዎች አሉ። ያለ መንፈስ ቅዱስ ክርስትና የለም በሉ። ከጎናቸው ያለውን ሰው ዳግም የተወለድነው በመንፈስ ቅዱስ ነው። ለቤዛ ቀን የታተምንበት የእግዚአብሔር መንፈስ ነው። የርስታችን መያዣ መንፈስ ቅዱስ ነው። አጽናኛችን መንፈስ ቅዱስ ነው። ስንሞት ከሞት የሚያስነሳ መንፈስ ቅዱስ፣ ረዳታችን መንፈስ ቅዱስ፣ አስተማሪያችን መንፈስ ቅዱስ፣ የሚቀድሰን መንፈስ ቅዱስ። አሁን ለመቀበል ተዘጋጅተሃል ወይ? አሁን ለመቀበል ተዘጋጅተሃል ወይ? ሁሉም ሰው ትከሻ ለትከሻ እያያዝልኛል። አሁን ሁሉም ሰው ትከሻ ለትከሻ ለአንድ ደቂቃ በልሳኖቻችሁ ትናገራላችሁ። መንፈስ ከላይ ሲያገኘኝ ዘምሩ። ያሰረኝ ነገር ተፈታ፣ ክብር ነፍሴን አበራት፣ እንደ ጠዋት ፀሐይ ወገግታ፣ ካንተ ጋር ውሎ እንዳደረ ጸዳለ። ድምፃችሁ ይሰማ። ፍጥረት በሙሉ ተደንቋል፣ መልክ ላይ መልክህን አይቶ፣ መልክ ላይ መልክህን። ሐዋርያት ይቀባሉ ዛሬ፣ መንፈስ ነቢያት ይቀባሉ ዛሬ። ሲያገኘኝ መጣ ክብር ነፍሴን አበራት፣ እንደ ጠዋት ፀሐይ ወገግታ፣ ካንተ ጋር ውሎ እንዳደረ እሳት። ፍጥረት በሙሉ ተደንቋል፣ መልክ ላይ መልክህን አይቶ፣ መልክ ላይ ጉባኤው እንዲዘምር እፈልጋለሁ። አሁን መንፈስ ከላይ ሲያድ ከፍ ባለ ድምፅ ክብር ነፍሴን አበራት፣ እንደ ጠዋት ፀሐይ ወገግታ፣ ካንተ ጋር ውሎ እንዳደረ ጸዳል ፊቴ ላይ ቀርቶ፣ ፍጥረት በሙሉ ተደንቋል፣ መልኬ ላይ መልክህን አይቶ፣ መልኬ ላይ መልክህን አይቶ። አልናገርም እንዲህ ነው ብዬ ፍቅር ያረገኝን በምን አንደበቴ እሳት ወደቀብህ ወንድሜ። ማውራት አቅቶኝ አቅም ጨርሼ መግለጽ አልቻልኩም በምን ምላሴ። አንተን በመውደድ ሸፍታ ነፍሴ። እስቲ ጉባኤው ብቻ ክብሩን የተራበ ሰው አለ ወይ? አንተን አንተን ይላል ልቤ፣ አንተን አንተን ይላል ልቤ፣ ኢየሱስ ኢየሱስ ይላል ልቤ፣ ኢየሱስ ኢየሱስ ይላል ልቤ። መንፈስ ከላይ ሲያገኘኝ የመጨረሻ ያሰረኝ ክብር ነፍሴን አበራት፣ እንደ ጠዋት ፀሐይ ወገግታ፣ ካንተ ጋር ውሎ እንዳደረ ጸዳል። ፍጥረት በሙሉ ተደንቋል፣ መልኬ ላይ መልክህን አይቶ፣ መልኬ ላይ መልክህን አይቶ። ኢየሱስ ጌታ ነው። ትከሻ ለትከሻ ተያዙልኝ። እኔ የምለውን እያላችሁ ትጸልያላችሁ። ጌታ ሆይ በሉ። እኔ ከዚህ በኋላ ሕያው ሆኜ አልኖርም፣
አንተ ግን በእኔ ትኖራለህ። ከዛሬ ጀምሮ ብሎ እኔ መታየት አልፈልግም። ክብር በእኔ ላይ ይታይ፣ ክብር በእኔ ላይ ይታይ፣ ክብር በእኔ ላይ ይታይ። ተቀበል 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 በኢየሱስ ስም። ኢየሱስ ኢየሱስ ወዳጄ የተራበ ሰው አለ ወይ? ኢየሱስ ኢየሱስ መድኃኒቴ እሳት መጣ እሳት መጣ እሳት መጣ እሳት አፌ መጣ እሳት አላወርድም የስምህን አላርፍም አልረካም እስካገኝ አላርፍም አልረካም እስካገኝ ኢየሱስ ኢየሱስ ወዳጄ ኢየሱስ ኢየሱስ መድኃኒቴ ካፌ አላወርድም የስምህን አላርፍም አልረካም እስካገኝ አላርፍም አልረካም እስካገኝ ኢየሱስ ጌታ ነው። ተቀመጡና ሉበከታ ረከተተታስ ልበከተ ደግሞ አዲስ ልሳን የተቀበላል። አሁን የሚንተከተካለ ለኢየሱስ መንፈሳዊ ዓለም ላይ ቦታውን የሚቀይር ሰዋል፣ ፖዚሽኑን የሚቀይር ሰዋል። ልሳን እየተናገረ ራካታታታታ የመሄድ ጊዜሽ ነው። የመውጣት ጊዜሽ ነው። የመታወስ ጊዜሽ ነው። የአዲስ ምዕራፍ ጊዜሽ ነው። ኢየሱስ ጌታ። አንድ ጊዜ ለመንፈስ ቅዱስ አጨብጭቡ ባካችሁ። ኢየሱስ ጌታ። የእናንተን አፖስትል ጃፒን ሞዴል መሰላችሁ። ስልክ ደውለልኝ ማለት ከሰላምታ በፊት ለሆኑ ደቂቃዎች በልሳን ነው ረበጋተውና ሻካታላባ እሳት ነው አጠገቡ ስትሆን። አሁን ሰው አለ። እግዚአብሔር ምስክሬ እኮ ነው። የዛሬ 20 ምናምን ዓመት እግዚአብሔር ቀብቶ ዓለም ላይ የሚያዞረው ሰው አለ ሲባል እየዘለልኩ ነበር። አሜን እምለው ጓደኞቼ በጠቅላላ ተረጋጋ እንጂ እነሱ እስካሁን እየተረጋጉ ነው። እኔ ግን ዓለምን እየዞርኩ ነው። ዛሬ ግን ትንቢት ለመናገር መጥቻለሁ። የሆነ ሰው እሳት ይወድቀበት። አሜን። ቁጭ በሉ። እቺን ብቻ መዝሙር ዘምረን ሰዓቱን እንዳልጨርስ እስቲ እህቶች ብቻ መንፈስ ከላይ ሲያገኘ ከፍ ባለ ድምፅ እስቲ ወንድሞች መብለጥ አለባችሁ። መልክን አይቶ መንፈስ ከላይ ሲያገኘኝ ያሰረኝ ነገር ተፈታ። ክብር ነፍሴን አበራ እንደ ጠዋት ፀሐይ ወገግታ ካንተ ጋር ውሎ እንዳደረ ዘላለም ፊቴ ላይ ቀርቶ ሕዝበት በሙሉ ተደንቋል። የመጨረሻውን ያላችሁን የምልልታ ጭብጨባ አቅርቡ። እቺም ብቻ ብዬ ጨርሳለሁ። ጌታ ያክብራችሁ። ኢየሱስ ጌታ ነው። ቁጭ በሉ። ኢትዮጵያ ምድር ላይ ላለፉት 50 ዓመታት መንፈስ ቅዱስ በኃይል እየተንቀሳቀሰ ነው ያለው። ትላልቅ ቅባቶች እዚህ ምድር ላይ ተገልጠዋል፣ ከየትኛውም ዓለም የበለጠ። አሁን ግን እሱ ዘመን አብቅቷል።
ከዚህ በኋላ የክብር ክልል ውስጥ ነው የገባን። የሆኑ ሰው ሁላችሁ አይደላችሁም። የሆኑ ሰዎች ኦሬዲ አሁን ታውቋቸዋል። ከዚህ በኋላ ይኸውላችሁ መንገድ ላይ የሚሄዱ መንገድ ላይ አስፋልት ላይ አጋንንቶችን እየዘረገፉ የሚሄዱ ይኸውላችሁ ቸርች መጥተው አይደለም እንጀራ እየጋገሩ ሙታን የሚያስነሱ ሰፈሩን በጠቅላላ በእግዚአብሔር ክብር የሚሞሉ ኢትዮጵያ ምድር ላይ ዓለም ሁሉ ለክብር ቱሪዝም ወደ ኢትዮጵያ የሚመጣበት ጊዜ አሁን ነው። ያመነ ሰው ብቻ ጮሆ አሜን ይበል። የክብር ቱሪዝም ይሆናል። እግዚአብሔር የተናገረውን ያደርጋል። እመነኝ ያደርጋል። አጨብጭቡና ቁጭ በሉ። ወይኔ ጌታ ሆይ ቁጭ በሉ። እሳቱ የት ነው? እዚህ ነው? እዛ ነው? የት ነው ያለው? ራማሃታካታ ዲካታታታ አትወጭም። አይበቃሽም፣ አይበቃሽም። መቀመጥ አይበቃህም። የእግዚአብሔርን ክብር እንደ መስታወት አታበራም። ይሄ ያንተ ጊዜ አይደለም ወይ? ቻው በሉት። ከጎናችሁ ያለውን ቻው 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 ቻው። ወደ ክብር ሰረገላ እየወጣው ነው ያለው። ከዚህ በኋላ ሰፈር ውስጥ ስገባ የእግዚአብሔር ክብር አብሮኝ ይገባል። ወደብ ስራ ሲሄድ የእግዚአብሔር ክብር አብሮኝ ይገባል። መኪና ውስጥ ስገባ የእግዚአብሔር ክብር አብሮኝ ይገባል። ስቀመጥ የእግዚአብሔር ክብር ከኔ ጋር ይሆናል። ይሄ ቃል የኔ ነው ያለ ብቻ ጮሆ አሜን። አጨብጭቡ ለጌታ። እዚህ ምድር ላይ የመጨረሻው የክብር ክልል ፊሽካው ተነፍቷል። እኔ አለሁበት ያለ ብቻ ጮሆ አሜን። አለሁበት ያለ ብቻ ጮሆ አሜን። ቁጭ በሉ። ኢየሱስ ጌታ። አፖስትል ጃፒ በጣም የምወድህ በጣም የማከብርህ ትልቅ የእግዚአብሔር ሰው ነህ። በዚህ አያያዝህ በየዓመቱ ብዙ መጽሐፍ እንደምጽፍ ተስፋ እናደርጋለን። ባለፈው ስለ ፍቅር ሲጽፍ ጋሽ ቤተ መንግስቱ ኧረ ይሄ ሰው የሚደፍረው ርዕስ እንዴት አይነት ከባድ ነው፣ ፍቅር ከባድ ነው፣ ትችለዋለህ ወይ አሉ። ስለማቀው ይችለዋል አልኩ። ስለዚህች ቤተ ክርስቲያን ከዚህ በፊት ትንቢት ተናግሬ ያለው ጌታም እየተናገረኝ ነው። አሁንም በዚህ ሰዓት 2018 በኃይል የምትሰፉበት የአዲስ ምዕራፍ ጅማሬ ዓመታችሁ ነው። ጌታ ኢየሱስ ይባርካችሁ። ሌላ ጊዜ ስለ ክብር ለመስበክ እመጣለሁ። ከዚህ በላይ ቆማችሁ በደንብ አጨብጭባችሁ የእግዚአብሔር ሰው መጥላት ልዑል እግዚአብሔር አምላካችን አባታችን በክርስቶስ ኢየሱስ በጌታችንና በመድኃኒታችን ስም እጅግ አድርገን እናመሰግንሃለን። ዘመን ስለመጣ እንደዚህ ያሉ ነገሮች በሹክሹክታ በየቤታችን በየጓዳችን እንነጋገራቸው የነበሩ ጉዳዮች አሁን ወደ ገበያ ስለወጡ፣ ወደ አደባባይ ስለወጡ፣ ወደ ታላላቆችም ወደ ታናናሾችም፣ ወደ ወንዶችም ወደ ሴቶችም፣ ወደ ቤተ ክርስቲያን ምእመናን፣ ወደ ዓለም ሁሉ የሚወጡበት ዘመን ስለመጣ ልዑል እግዚአብሔር ሆይ ተመስገን። ክብር ሁሉ ላንተ ይሁን። በዚህ ብርቱ ጉዳይ ላይ በዚህ ብርቱ ርዕስ ላይ ይህችን መጽሐፍ እንዲጽፍ ለአፖስትል ጃፒ መነሳሳትን በመንፈሱ ላይ ስላደረግህ እሱም ደግሞ ማነሳሳትህን ስለሰማ ስለተረዳ ስለታዘዘ ጊዜውን ሰውቶ ይህንን መጽሐፍ ለቤተ ክርስቲያን ስላዘጋጀ ይሄ መጽሐፍ ተጽፎ ታርሞ ታትሞ ዛሬ ወደ ሰው ሁሉ እጅ ሊደርስ ስለበቃ አምላካችን እግዚአብሔር ሆይ እናመሰግንሃለን። ክብርን ሁሉ ላንተ እናመጣለን። በጭብጨባ ይህንን እናደርጋለን።
ተመስገን አምላካችን እግዚአብሔር። ክብር ሁሉ ለአንተ ይሁን። ይህንን መጽሐፍ በጌታ በኢየሱስ ክርስቶስ ስም ወደ ቅዱሳን እጆች ሁሉ እንለቃለን። 2 ጊዜ 3 ጊዜ 4 ጊዜ 5 ጊዜ ከዚያም በላይ ጊዜ የሚታተም መጽሐፍ ይሁን። አንባቢዎች አንብበውት እስከ ዛሬ ድረስ ያልገባቸውን መንፈሳዊ እውነት የሚረዱበት የሚያውቁበት፣ ለካ እንዲህ ኖሯል፣ እንደዚህ አልገባኝም ነበር፣ አሁን ገና ገባኝ የሚሉበት እንዲሆን ወደ መንፈሳዊ መረዳት ወደ መንፈሳዊ ብልጽግና ቅዱሳንህ የሚመጡበት የሚገቡበት ወደ ውስጡ የሚዘልቁበት የሚዋኙበት ታደርገው ዘንድ በጌታ በኢየሱስ ክርስቶስ ስም ይህንን መጽሐፍ ለቅዱሱ መንፈስህ ለእጆችህ አሳልፈን አደራ ሰጠን። ተረከበንና ለክብርህ አድርገው፣ ለምስጋናህ አድርገው፣ ለቤተ ክርስቲያን መታነጽ አድርገው። ተመስገን ስለሰማህን፣ ተመስገን ከምንለምነውም ከምናስበውም ሁሉ ይልቅ እጅግ አብልጠህ ስለምታደርግልን ምስጋናችንን ልመናችንን በልጅህ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም በፊትህ አቀረብን። አሜን። ከፍ ያለ እልልታ እናደርጋለን። የምስራች በሐዋርያ ብስራት ብዙአየን የተጻፈውና በቅርቡ የተመረቀው ልሳን የተሰኘው አዲስ መጽሐፍ በገበያ ላይ ዋለ። ውድ የሆነውን የመንፈስ ቅዱስ ስጦታ ልሳን በመጽሐፍ ቅዱስ ምን አንድምታ እንዳለው የሚገልጠውን ይህን መጽሐፍ እንዲያነቡና እንዲጠቀሙ እንጋብዛለን። መጽሐፉን በኢማና መጽሐፍት መደብር ጌቱ ኮሜርሻል 1ኛ ፎቅ ላይ ያገኙታል። በተጨማሪም ማከፋፈል የምትፈልጉ በ0940 50 0000 ላይ ደውለው ማግኘት ይችላሉ።